ሰላም ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሰዎችን ከቦታ ቦታ የመዘዋወር ነጻነት በተሟላ ሁኔታ መፈጸም የሚያስችሉ እርምጃዎች በአፋጣኝ ሊወሰዱ እንደሚገባ ገለጸ። ኮሚሽኑ ይህን የገለጸው በግጭት አውድ ውስጥና ከግጭት አውድ ውጭ ባሉ አካባቢዎች ያሉ አሳሳቢ የሰብአዊ መብቶች ሁኔታ ላይ ያደረገውን ክትትል ከትላንት በስቲያ ይፋ ባደረገበት ወቅት ነው። ከሚያዝያ 2017 እስከ መስከረም 2018 ዓ.ም ያለውን ጊዜ የሚሸፍነው ክትትሉ በዋናነት በአማራ፣ በቤንሻንጉል ጉሙዝ፣ በጋምቤላና በኦሮሚያ ክልሎች የተከናወነ እንደሆነ ጠቁሟል። ኢሰመኮ በእነዚሁ ክልሎች የሚጣሉ የሰዓት እላፊ ገደቦች፣ በታጠቁ ኃይሎችና በመንግስት የጸጥታ ኃይሎች በመንገዶች ላይ በሚጣሉ ኬላዎች፣ መንገድ መዘጋቶች እንዲሁም ጥቃቶች፣ እገታዎችና የንብረት ዘረፋዎች ምክንያት የሰዎች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ መውደቁን ገልጿል። ኮሚሽኑ እነዚህን እርምጃዎችና ጥቃቶች ከመዘዋወር ነጻነት መብቶች ባሻገር በህይወት የመኖር እንዲሁም የአካልና የንብረት ደህንነት መብቶች ላይም ጥሰቶችን ማስከተላቸውን እንዳረጋገጠ ጠቁሟል። ኢሰመኮ በዚሁ መግለጫው በየክልሎቹ ያለውን የመንገድ መዘጋትና በኬላዎች ላይ የሚደረጉ ቁጥጥሮች እንዲሁም የሰዓት እላፊ እገዳዎችን በዝርዝር አስቀምጧል። የሚደረጉ የእንቅስቃሴ ክልከላዎች፣ ያለ አግባብ የሚጣሉ ኬላዎች፣ ሰላም ለማረጋገጥ የሚወሰዱ የእንቅስቃሴ ገደቦች በጥብቅ አስፈላጊና ተመጣጣኝ መሆናቸውን እንዲሁም መስተጓጎልን የሚያስከትሉ አለመሆናቸውን የክልልና የፌዴራል አስተዳደርና የጸጥታ አካላት ሊያረጋግጡ እንደሚገባም አሳስቧል። አክሎም መንግስት ሰዎች በሰላም ወጥተው እንዲገቡ በታጠቁ ኃይሎች ለሚደርሱ ጥቃቶች፣ እገታዎችና የንብረት ዘረፋዎች ተገቢውን ትኩረት በመስጠትና በአካባቢው ከሚገኙ ነዋሪዎች ጋር በመስራት ችግሮች ሲከሰቱ በወንጀሉ የተሳተፉ ግለሰቦችን በሕግ ተጠያቂ እንዲሆኑ ሊያደርግ እንደሚገባ ጠቁሟል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ እየጨመሩ የመጡ የሰዎችን የመዘዋወር መብት አደጋ ላይ የሚጥሉ ተግባራትን ለመከላከል በአስቸኳይ እልባት ለመስጠት መንግስት በተደጋጋሚ ጥቃት፣ እገታ፣ የንብረት ዘረፋና ውድመት የሚፈጸምባቸው መንገዶች ላይ በቂ የጸጥታ ኃይል ሊያሰማራ እንደሚገባ አሳስበዋል። በተጨማሪም በመንግስት የጸጥታና የአስተዳደር አካላት ለተራዘመ ጊዜያት የተዘጉ መንገዶችና የተጣሉ የፍተሻ ኬላዎችን አስፈላጊነታቸውን እንደገና በመፈተሽ የማስተካከያ እርምጃ ሊወሰድ እንደሚገባ ጠቁሟል። ዋና ኮሚሽነሩ አክለውም የታጠቁ ኃይሎች በሰዎች የመንቀሳቀስ መብትና ተንቀሳቅሰው የዕለት ከዕለት ተግባራት በማከናወን ላይ አሉታዊ ተጽዕኖ ያላቸው እርምጃዎችን ከመውሰድ እንዲቆጠቡ ጥሪ አቅርበዋል። ዘመን ባንክ በ2017 በጀት ዓመት 5.86 ቢሊዮን ብር የተጣራ ትርፍ ማግኘቱን አስታወቀ። ባለፈው ቅዳሜ መደበኛ ጉባኤውን በሚሊኒየም አዳራሽ አካሂዶ የ2017 ዓመታዊ ሪፖርቱ ላይ የተወያየው ባንኩ ያገኘው የተጣራ ትርፍ ከካቻምናው የ145.1 በመቶ ብልጫ ያለው እንደሆነ አሳውቋል። በሂሳብ ዓመቱ ባንኩ 21.1 ቢሊዮን ብር ተቀማጭ ገንዘብ የሰበሰበ ሲሆን ይህም ከ2016 በጀት ዓመት ጋር ሲነጻጸር የ48.3 በመቶ ብልጫ እንዳለው ሪፖርቱ ያሳያል። የባለ ድርሻዎች የትርፍ ክፍፍል ደግሞ በአንድ አክሲዮን 683 ብር እንደሆነ ገልጿል። ይህም አሃዝ በ2016 በጀት ዓመት ከነበረው በ81.64 በመቶ ወይም በ307 ብር ከፍ ያለ ነው። የባንኩ ተቀማጭ ገንዘብ 64.67 ቢሊዮን ብር፣ አጠቃላይ ሀብቱ ደግሞ በ49.7 በመቶ እድገት በማሳየት 88.6 ቢሊዮን ብር መድረሱ ተገልጿል። የባንኩ አጠቃላይ የብድር ክምችትም በ16.5 በመቶ እድገት በማሳየት 41.5 ቢሊዮን ብር እንደደረሰም ተነግሯል። የባንኩ የቦርድ ሰብሳቢ እንዬ ቢምር በቅርቡ ብሔራዊ ባንክ የባንኮች የብድር ጣሪያ ገደብን ከ18 በመቶ ወደ 24 በመቶ ከፍ ማድረጉ አዎንታዊ ተጽዕኖ እንዳለው ጠቁመዋል። በሂሳብ ዓመቱ የባንኩ የተከፈለ ካፒታል መጠን በ1.94 ቢሊዮን ብር አድጎ 9.39 ቢሊዮን ብር ደርሷል። ይህም አሃዝ የዘርፉ ተቆጣጣሪ የሆነው ብሔራዊ ባንክ ነባር ባንኮች እስከ 2018 ዓ.ም ድረስ የተከፈለ የካፒታል መጠናቸውን 5 ቢሊዮን ብር እንዲያደርሱ ከደነገገው መመሪያ በእጥፍ ገደማ ከፍ ያለ ነው። በ2001 ዓ.ም የተመሰረተው ዘመን ባንክ የቅርንጫፎቹ ቁጥር 132 መድረሱንም አሳውቋል። የኢትዮጵያ ብሔራዊ ባንክ በ10ኛው ዙር የውጭ ምንዛሬ ጨረታ 150 ሚሊዮን ዶላር ለባንኮች ለመሸጥ ማስታወቂያ ወጣ። የዘርፉ ተቆጣጣሪ የሆነው ገዢው ባንክ ነገ በሚካሄደው የውጭ ምንዛሬ ጨረታ ለመሳተፍ ፍላጎቱ ያላቸው ባንኮች መወዳደር እንደሚችሉ ዛሬ ከሰዓት ባወጣው መግለጫ ጠቁሟል።
በጨረታው መሳተፍ የሚፈልጉ ባንኮች የጨረታ ሰነዳቸውን ነገ ከጠዋቱ 4 ሰዓት እስከ 6 ሰዓት ድረስ በማስታወቂያው ላይ በተገለጸው የኢሜይል አድራሻ እንዲያስገቡ ጠይቋል። የጨረታ ውጤቱንም ነገ ከቀኑ 9 ሰዓት ላይ ይፋ እንደሚያደርግ ጠቁሟል። ገዢው ባንክ እስካሁን በነበሩት 9 ጨረታዎች $715 ሚሊዮን ለባንኮች የሸጠ ሲሆን ነገ የሚካሄደው 10ኛው ዙር ጨረታ ሲጠናቀቅ መጠኑ ወደ $865 ሚሊዮን ከፍ የሚል ይሆናል።